እዛ ጋር አምጥተህ የዋሰ ልጁ ላይ ከጭንቀት ላይ ጭንቀት ነው የደረብክበት ጌታ ሰው እንዲያቅም ፈልገው ብሩኬ የፈለገውን ነገር ነው ማደርገው። ቆይ የሌባ አይነ ደረቅ መልሶ እናንተ ኮሜንት ላይ ጨርሱት። ቆይ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ ትላንትና በዚቹ ሰዓት እዚቹ ቦታ ቁጭ ብዬ ምን ተናግሬ ነበር? ትላንትናና ከትላንትና ወዲያ ብሩክ እንደዛ ሲል በየቤቱ ስትሳደቡ የነበሩ ሰዎችን አደብ ግዙ ስለነበረው ይሄ ቀን እንደሚመጣ ስለማቅ ነበር። ዛሬም እልህ ይዟት እሱ መለስ ሲል እሷ ደግሞ ቦግ ማለት ስለለመዱ ነው። በቃ በፊትም በደንብ የምናቃቸው ሰዎች እናቃቸዋለን። ታዲያ ይህን ሁሉ ነገር ስናገር የልጅነት ያለመብሰል የእልህ ድርጊታቸውን ሁላችሁንም ስላስደነገጠ የተፈጠረው ነገር ሁሉ ለምን እንደተፈጠረና የምናገራት ቃል በሙሉ መሬት ጠብ እንደማትል የምታውቁ የጨረቃ ቤተሰቦቼ ይሄ ሁሉ ለምን እንደሆነ በደንብ አስረዳችኋለሁ። አዳምጡ። አልወጣም። ስርዓት ይኑርሽ። ውጪልኝ። ቆይ በጣም ብዙዎቻችሁ ይሄንን ቀን ታስታውሳላችሁ ብዬ አስባለሁ። ትላንትና በዚሁ ሰዓት እዚቹ ቦታ ላይ ቁጭ ብዬ ምን ተናግሬ ነበር? እነዚህ ልጆች ራሳቸው በአፋቸው እንዳመኑት በቃላቸው እንዳረጋገጡልን ድርጊቶቻቸውን ደግሞ ጭንቅላት ያላችሁ ሰዎች እንደምትረዱት እንደ አንዳንድ ለመሳደብ እንደሚፈጥኑና ይሄ ነገሮችን ለማወሳሰብ እንደሚሮጡ ሰዎች ሳይሆን ቁጭ ብላችሁ በትኩረትና በመረጋጋት እነዚህ ልጆች ለተከታተላችሁ ሰዎች እልህ በቀል ልጅነት የሚያመጣው ይሄ ብድሩን ነው የምከፍለው ብድሯን ነው የምከፍላት የሚል ስሜት አጥቅቷቸው ባለፈው ብሩክ ዛሬ ደግሞ ሃይሚ እንደምትመለከቱት አድርገዋል። በክብር ውጣ። ይቅርታ። እሺ ተመልከቱ። ይቅርታ። ቆይ ትላንትና ከትላንትና ወዲያ በጣም ብዙ የጨረቃ ቤተሰቦቼ ስታዩኝና ስትሰሙኝ እንደነበረው እነዚህ ልጆች መሃል ያለው ፍቅር ሳይገባችሁ ቪዲዮ ብቻ መሃል ፊት ለፊት ላይ የሚበተንላችሁን ያዝ እያደረጋችሁ እየሮጣችሁ በየቲክቶኩና በየዩቲዩቡ ላይ ቤታችሁን ከፍታችሁ አፋችሁን አትክፈቱ ስል ነበር አንዳንድ ዩቲዩበርና ቲክቶከርነን ባዮችን። ብሩክም ጊዜው ሲደርስና ሲበስል ቆም ብሎ ሲያስብና ነገሮችን ሲረዳ መጥቶ ይቅርታ ይጠይቃል ባልኩት መሰረት ሰሞኑን ብሩክን አይታችሁት በማታውቁት መንገድ መሬት ሆኖ ይቅርታ ጠይቆ ለመመለስ እየሞከረ አይታችሁታል። ዛሬም እንደዚህ ስትሆን በጣም ብዙዎቻችሁ አይታችኋታል። ይችን ቪዲዮ ይዛችሁ በየቲክቶኩ በየዩቲዩቡ በየሶሻል ሚዲያው ለመሳደብ የምትሮጡትን ሰዎች ልንገራችሁ፣ እነዚህ ልጆች መሃል ያለው ፍቅር ሊገባችሁ ይገባል። ነገር ግን እንዲህ የሚያመናቀራቸው እንዲህ ወደ ላይ እያነሳ የሚያፈርጣቸው ነገር ውስጣቸው ያለ ማለት ያላለቀ ልጅነት፣ አለመብሰል፣ እልህ በተለይ ሃይሚን ለመናገርና ሃይሚን ለመሳደብ የምትሮጡ ሴቶች ሆናችሁ እሷ ያለችበት መንገድ የማይገባችሁ ሰዎች በጣም ትገርሙኛላችሁ። በጣም ብዙ ያልተመለሰላት ጥያቄዎች አሉ። እንዴት ነው የምትረዱት? ቆይ ሃይሚ ላይ በዚህ ሰዓት እኮ የመፍረድ ሞራሉ ሊኖረን አይችልም። ብሩክ ዛሬ መሬት ሆኖ ተቅለስልሶ ይምጣ እንጂ የዚህ ሁሉ ነገር ጠንሳሽ እኮ እሱ ነው። እኔ በደንብ አድርጌ ነው የምነግራችሁ። በጣም ብዙ ያልመለሰው ጥያቄ አለ። የድሮ ፍቅረኛው ነኝ አሁንም እንደሚወደኝ ነግሮኝ አብረን ነን ስትል ዝም አለች። አረገዝኩ ስትል ዝም አለች። ስትደበደብ እንግዲህ በማታውቃት ሴት ስትደበደብ ዝም አለች። ይባስ ብሎ በፕራንክ ስም ይዟት የመጣውን ልጅ ዝም ብላ ስታበቃ ቅድም ባሳየኋችሁ ቪዲዮ እንደዛ አመናቅሮ ከቤት ሲያስወጣት ያንን ሁሉ ነገር ያየ ሰው ሃይሚ ላይ ዛሬ ለመፍረድ እንዴት እጁንና ጣቱን ይጠቁማል? ቆይ ምን አይነት አስተሳሰብ ምን አይነት ጭንቅላት ነው? የብሩክ መመለስ የብሩክ ልብ መግዛት አስደስቶኝ ሳያበቃ ነገር ግን ሃይሚ የምትፈልገው ነገር አለመረዳቱ በጣም አናዶኛል። ሴቶች መደመጥ ይፈልጋሉ። ሴቶች ነገሮች በደንብ በጥራት እንዲገባቸውና ያ ጥፋት ያጠፋው ሰው እንዲያስረዳቸው ይፈልጋሉ። እንደ ወንድ አይደለም እሱ የሚያስበው እንደ ወንድ ሆነ እንጂ
እነሱ የሚያስቡት እንደ ወንድ አይደለም። ወንድ ልጅ በቃ የሆነ ስጦታ ከሰጠ ወይ የሆነ ነገር ካረገ ያበቃ ይመስለዋል። እንደዛ አይደለም። ከተሳሳትኩኝ አብዛኞቹ የቻናሌ ተመልካቾች ሴቶች ናችሁ፣ አርሙኝ፣ እታረማለሁ። ብሩክ አሁንም ቢሆን ማስተካከል ያለብህ ነገሮች ገና አላለቁም። ሴቶች እንደኛ እንደ ወንጆች አይደሉም። አንተ ውስጥ ዝም ቢል እሷ ውስጧ በጣም ይጨቀጨቃታል። ምክንያቱም ህይወቷን አሳልፋ ልትሰጥህ ነው። በጣም ብዙ ነገር አሳልፋ ልትሰጥህ ነው። ልትረዳት ይገባሃል። አንተ ግን እያደረክ ያለው ነገር አይደለም ለሴቶች፣ ለኔ ለወንዱ ራሱ ምቾት ይነሳኛል። በቃ መተህ ይቅርታ መጠየቅ መተህ ዝም ብለህ አሁን በቃ ተረጅኝ እንጂ ይቅርታ አልኩሽ አይደል እንዴ ምንድነው አንቺ ደግሞ ምናምን ማለት ነው ያስከው። ግን እንደዛ አይደለም ማለት ያለብህ። ቁጭ አድርገህ ነገሮችን ማስረዳት፣ ነገሮችን በደንብ አብራርተህ ከስረ መሰረቱ ጥያቄዎቿን መመለስ አለብህ ብዬ አስባለሁ። የጨረቃ ቤተሰቦች በዚህ ሐሳብ ላይ የምትነግሩኝን ነገር ሁሉ መታረምም ከሆነ ለመታረም ዝግጁ ነኝ። ካጠፋው እመለሳለሁ። ነገር ግን በሐሳቤ የምትስማሙትን ለያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን ከኮሜንት ላይ አስቀምጡልኝ። ሃይሚም ብሩክም ሜንሽን ተደርገው ስለሚመጡ ያዩታል፣ ያነቡታል። አሁንም ግን በአብሳላትና በፍጹም መካከል ስላለው ነገር በውስጥ በጣም ብዙ መረጃዎች እየተላኩልኝ ይገኛሉ። እነሱን ሰብስቤ ከዛሬው ቪዲዮ ጋር ከእናንተ ጋር ለማየት መጥቻለሁ። እኔ እንደዚህ በቪዲዮ ሐሳብና አስተያየቴን ስሰጥ እናንተ እንደተለመደው በኮሜንት ላይ ሐሳብና ሴቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ ከሆናችሁና ሰብስክራይብ ካደረጋችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንደ ሁል ጊዜው ይሄን ቪዲዮ እንድንጀምር በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን ዛሬ ተነስቻለሁ። ቆይ የዛሬውን ቪዲዮ ከመጀመራችን በፊት በመላው ዓለም ላይ ሆናችሁ ይህን ቪዲዮ እየተመለከታችሁ ያላችሁ የጨረቃ ቤተሰቦቼ፣ የምወዳችሁ ተመልካቾቼ በሙሉ በያላችሁበት የዓለም ጥግና ዳር ሁሉ ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴን አስቀድሜ የዛሬውን ቪዲዮ እጀምራለሁ። በጣም ብዙ ነገሮች እየተፈጠሩ ነው ውድ ቤተሰቦቼ። ምክንያቱም ይኸውላችሁ እነዚህ ልጆች መሃል ፍቅር ቢኖርም ግን እልህ፣ የልጅነት ያለመብሰል በጣም እኛ ስናየው የሚያናድድና ለምን ይሄ ይሆናል የሚያስብል በቀል ውስጥ ናቸው ያሉት። ለምን እንደዚህ እንዳልኩ ነግራችኋለሁ። ለመሆኑ ዛሬ ብሩክ የመጣው ሃይሚን ድጋሚ ለማግኘትና ድጋሚ ለማዋራት ነው። ነገር ግን ሄዶ ያዋራበት መንገድ በጣም ስህተትና ልክ ያልሆነ መንገድ ነው። ከዛ በላይ ደግሞ ብዙዎቻችሁን ዛሬ ያናደደው በጣም አንዳንዶቻችሁን ደግሞ የምትረዷትን ልብ ያላችሁን አእምሮ ያላችሁን ሰዎች ሃይሚ ያደረገችው ነገር ትክክል ነው እንድትሉ ያደረጋችሁ የሃይሚ የዛሬውም ውሳኔና የዛሬው ንዴቷ ከምን የተነሳ ነው? ለምን እንደዚህ ልታረግ ቻለች? ወደፊትስ ምን ሊፈጠር ይችላል? እንደምታውቁት እኔ ወንድማችሁ ምንም ነገ ከነገ ወዲያ የሚፈጠረውን ነገር ስለማቅ በደንብ አድርጌ እሱንም የምነግራችሁ ይሆናል። ከዛም በመቀጠል ደግሞ አብሳላትና ፍጹም ዛሬ ተገናኝተዋል። በጣም ብዙዎቻችሁን ሊያስገርማችሁ ይችላል፣ ግን ዛሬ ተገናኝተዋል። ምን ተባባሉ? አብሳላት ፍጹምን ለምን ተቆጣችሁ? የተቆጣችበትስ ምክንያት እነሱ መሃል ያለውን ነገር እንዳናውቅ ፈልገው ድራማ እየሰሩ ነው ወይስ የእውነት ከልቧ በመናደዷ ነው ቁጣዋን የገለጸችው? ፍጹምስ ለምን እንዴት በራሱ ቻናል ላይ ይዟት መጣ የሚለውን ምንም ሳላስቀር በዝርዝር የምነግራችሁ ይሆናል። ለመሆኑ ዛሬ ብሩክ በራሱ ቤት ካሜራና ማይክ ይዞ ለምን መጣ? ከራሱ አንደበት እንስማውና እኔ እመለሳለሁ። ተመልከቱ። ጎዳና ቆይ፣ በነገራችን ላይ ብሩክ እንደዚህ የሚሆነው ነገሮችን እንዴት ማድረግ እንዳለበትና እንዴት ማስተካከል እንዳለበት ካለመረዳቱ ነው እንጂ ገና ድሮ የሚፈታ በጣም ቀላል ጉዳይ ነበር። እነዚህ ልጆች መሃል ትናንትናም ከትላንት ወዲያም ስላችሁ ነበር፣ የራሳቸው ጉዳይ አንድም ቀን አጣልታቸው አያውቅም። የሚያጣላቸው እንደዚህ የሚያባላቸውና የሚያናጫቸው ራሳቸው እየጎተቱ በሚያመጧቸው ሰዎች ምክንያት የሚፈጠረው ነገር ነው እንጂ የራሳቸው ጉዳይ እንደማያጣላቸው መቼስ ሁላችንም እናውቃለን። የራሳቸው ጉዳይ ካላጣላቸውና በሰው ጉዳይ የሚጣሉ ከሆነ መፍትሄው አንድና አንድ ነው። ግልጽ ነው። ይሄ የሚመጡትን የገቡትን ሰዎች እየቆረጡና እየበጠሱ መጣል ወይም ከህይወታቸው ማስወጣት። በቃ
እኔ ይሄንን ነው እንደ ምክርም እንደ አንድ ወንድም እንደ አንድ የሃይሚም ወንድም እንደሆነ ሰው ልናገር ላስተላልፍ የምችለው። ሴቶቹ እንደ እህት የምትሏቸውም በሏቸው። እኔ ግን እዚህ ጋር አይበቃኝም። በጣም ብዙ ነገር አልኩኝ። ለማንኛውም የዛሬው ቪዲዮ ተመልክታችሁትን ይመስል ነበረ። በሚያስተምረው ተመራችኋል። ምክር መስጠት ባለባችሁ ምክር ሰጥታችሁ አልፋችኋል ብዬ አስባለሁ። የእናንተም አስተያየት ሀሳብ እንዳይረሳ በኮሜንት ላይ የምትሉትን በሉ። ሰብስክራይብ ያደረጋችሁ እስካሁን ድረስ ሰብስክራይብ አድርጉና የደወል ምልክቷን ነክታችሁ ቤተሰቦቼ በመሆን ተቀላቀሉኝ። እንዲሁም ቪዲዮ ላይክ መደረግ እንዳይረሳ። በጣም እንደምወዳችሁ እንድታውቁ ፈልጋለሁ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።